ቤተሰብ የጃመል እንዳለበት ተጠራጥሬ እኔም ግራ ተጋብቼ መጨረሻ ላይ ብዙ ነገሮችን አስቤ ነበር። ግን ሲጀምር እንዴት ነው እቃ ጠረጴዛ ላይ ይቀመጣል፣ የለም ሁሉ ቤተሰብ እያለ ማን እንደሚያነሳው አይታወቅም። እና ግራ ነው የሚጋቡት ቤተሰብ በሙሉ ሌባው ማን ነው ብለው እርስ በርሳቸው በቃ የቢቸግር ዘዴ ቁጭ ብለው ይፋጠጣሉ። ሁሉም አባትየው ሁሉም እስከሚተኙ ድረስ አይተው ነው ከዛ እሳቸው የሚተኙት። እንደዛ በሚሆንበት ጊዜ የኔን ትምህርት ጎረቤት ይጋብዛቸዋል። እነዚህ ቤተሰቦች ይሄንን ትምህርት አያውቁትም። ምክንያቱም አባትየው የቤተ ክርስቲያን ሰው ነኝ፣ የሰበካ ጉባኤ አባል ነኝ እና ደግሞ ኮሚቴ ነኝ ብለው የሚያስቡ ናቸው። አንድ ቤተ ክርስቲያን ላይ የህዝብ ተወካይ ሆነው የሰበካ ጉባኤ አባል ሆነው በሰበካ ጉባኤ በስብከተ ወንጌል ላይ ይመስለኛል እንደዚህ አይነት ቦታ ላይ ከምዕመናን መካከል ተወክለው የሚሾሙ በተለያዩ አይነት አገልግሎቶች ላይ ከህዝቡ የሚወከሉ ሰዎች ውስጥ አንዱ ናቸው እና በጸባያቸው፣ በማንነታቸው፣ በጥሩ ስነ ምግባራቸው የታወቁ ናቸው በሰፈር ውስጥ። ስለዚህ እዚህ ቤተሰብ ውስጥም ይህን ትምህርት ለማዳመጥ ተቸግረው ነበር። እኛ አባት እኔ እንዲህ ያለ ነገር አልወድም፣ ወደዛ ሄዱልኝ፣ መንፈስ አትበሉኝ ምናምን ብለው ሙልጭ አገው ሰድበው እኛንም አንቋሸው ምን ብለው ትምህርታችንንም ዘልፈው ጎረቤት ያባራሉና ጋሼ በቤቱ እንደዚህ እንዳለ ሰምቻለሁ። ባለቤቱ እኛ ጋር መተው ቡና ሊጠጡ ሲመጡ ያወሩትን ነገር ነው እና ግድ የለዎትም ይሄንን ሌባ ማግኘት የሚችሉት በእውነት ይሄን ትምህርት ሲያዳምጡ ነው ብለው ይሏቸውና ትምህርት ማዳመጥ ይጀምራሉ። በጣም በስንት መከራ ነው ተለሳልሳ ጎረቤታቸው የሰጠቻቸው። አዲስ ሙሽራ ናት። ለሰፈሩ ገና 1 ዓመትም አልሞላትም። አግብታ ነው ወደዛ ሰፈር የመጣችው። ቤት ገዝተው አግብተው ጎረቤት ሆናለች ማለት ነው። ግን በጣም ፈጣን ናት። እግዚአብሔር ይባርካት። አንዳንድ ተማሪዎቻችን መቼም ወንጌል እንዲዳረስ የነ መቅደላዊት ማርያምን የነ ማርያምን ተፍረትንና የነ ልዲያ የነ ማርታ የተለያዩ ቅዱሳን አንስት ሴቶችን ተጋድሎ የሚጋደሉ ጎበዝ እህቶች አሉ። በጾም በጸሎት በስግደት በንስሐ በቅዱስ ቁርባን ወንጌሉን በማስፋፋት እንዲሁም ጠላት ዲያብሎስ እንዲዋረድ በየቤቱ ገብተው ጨሌ እስከ ማስጣል የደረሱ ጀግና። በእውነት ለነዚህ ሁላችሁም ጭብጨባ፣ ለእንደዚህ አይነት እህቶቻችን እልልታ፣ በያላችሁበት እግዚአብሔር ይባርካቸው ብላችሁ አመስግኑ። ከነዚህ ውስጥ አንዷ ደግሞ ወለተ ገብርኤል ትባላለች። የቅዱስ ገብርኤል ልጅ ናት ማለት ነው። ወለተ ገብርኤል ወይንም ስደተኛዋ ነው የምትባለው የነበረችው። ለምንድን ስደተኛ የተባለችው? ጎረቤቶቿ ናቸው አሁን ያለችበት ሰፈር መጥተው ስደተኛ ብለው ስም ያወጡላት። ሰፈሯ ላይ በጣም የታወቀች እናት ነበረች። ሁሉም ቤት ገብታ ብዙ ሰዎችን የምታገዝ የምትረዳ። አግብታ ስትወጣ አንቺ ሽፍታ፣ አንቺ ስደተኛ መጥተሽ የዚህ ሰፈር ደግሞ ምን ልትሰሪ ነው? ድንኳን ተከልሻሉ፣ እንደው በቃ ቤተክርስቲያን ካልተከልሽም አንቺ እያሉ ዝናዋን በሰፈር ሰው ሁሉ ተናገሩ። ጎረቤትም ሲመጣ በሙሽርነቷ ጊዜ በገንፎ በሚበላበት በምትወልድበት በምናምን ጊዜ የዛ የድሮ ሰፈሯ ሰዎች መጥተው ዝናዋን እዚህ ሰፈር በአንድ ጊዜ አዳረሱት። አንቺ ጥሩ ልጅ ነሽ አሉ፣ እግዚአብሔር ይባርክሽ፣ በይ ደግሞ ለእኛም እንግዲህ የሚጠቅመን ነገር ስጭን እያሉ እያንዳንዱ ቤት እየሄደች ትምህርታችንን ስትሰጥ ፍላሹን ስትሰጥ እግዚአብሔር ይባርካችሁ። እውነት ጭብጨባ ያስፈልጋል ለእህታችን ለወለተ ገብርኤል። በስንት ጉትጎታ አባባ ደህና ኖት? እግዚአብሔር ይመስገን። ግድ የለዎትም የሚጠቅሞትን ነገር ልንገሩት። ቤተክርስቲያን አግኝታቸው አንቺ ልጅ አትተኝም አታርፊም? ገና ለሰፈሩ እኮ አዲስ ነሽ፣ ምን ነው እንደዚህ? ግድ የለዎትም አባባ። የጃመል ችግር ያለበትን ለማወቅ ከፈልጉ ይሄንን እኔ ሲያወሩ ሰምቻለሁ። ባለቤቱ እንደው ሴትዮ ምላሷ አያዝም፣ እንደው ሰፈር ውስጥ ሄዳ የቤታችንን ገበና አውጥታ ጉድ አደረገችን እኮ እያሉ ሰውየው ገበናቸውን ለመሸፈን ጥረት ሲያደርጉ እኔና እርሶ ጋር ብቻ ይቀራል። አውርተው ሴትዮዋ ሄዳ በክለው እኔና አንቺ ምኑ ሚስጥሩን ያዝ ነው። ግድ የለዎትም ያዳምጡት ብላ ነው በመከራ የሰጠቻቸው። ከዛ ስሟን ያው ዝናዋ ጥሩ ነው በሰፈር ውስጥ በጣም አሪፍ ልጅ ነች ተብላ ስለተነገረ በዛም አክብረዋታል። እንግዲህ ይሁን እስቲ ውጤታማ እንደሆንሽ ሰምቻለሁ። ጥሩ ባህሪ እንዳለሽ እግዚአብሔርን የምትፈሪ ስለሆንሽ በአንቺ ላይ ሆነው እግዚአብሔር የሚያሳየኝን እስቲ ልጀምረው አሉና ፍላሹን ሲቀበሏት ራሱ በስመ አብ ወወልድ ወመንፈስ ቅዱስ እስቲ እንግዲህ የእነዚህ ሰዎች ትምህርት አልወድም እስቲ ሄጄ እሰማዋለሁ አሉ። ከዛ ሄደው ፍላሹን ሰክተውት ዘና ብለው ቁጭ አባይ የምትቃወመውን ትምህርት አሉ። ግድ የላችሁም እስቲ እንስማው ግድ የለም እግዚአብሔር እዚህ ቤት ውስጥ ምን ሊያመጣ እንደሆነ አናውቅም ብለው ሲያዳምጡ
የእጃመል ያለበትን የሚለውን ፍላሽ እና የሌብነት ምናምን ያለበትን በሙሉ ጭና ወደ 6 ነው 7 ቪዲዮ ለቅቅ ያለው እስከዛሬ እንግዲህ በ5 ዓመት ውስጥ ይሄን ሁሉ አጠራቅማ ነው የሰጠቻቸው። ታስታውሱ እንደሆነ አንድ የእጃመል ችግር ያለባት ሚስት ድግስም ሄዳ ምንም ሄዳ እንደዚያ ጋር ሳብ እቃ በድግ የምታረግ እቃ ስታነሳ ባልየው እጇን መጥቶ እቃው መልሽ ብሎ የሚያስጥላት ገጠመኛ ታስታውሱም? የዛሬ 3 ዓመት ግቡና ይሁት የእጃመል ችግር ያለባት ሚስት በባሏ እንዴት ገበናዋን እየሸፈነ የእጃመል ችግሯን እየሸፈነ አብሯት እንዴት ብዙ ዓመት እንደኖረ የመንፈሱ ባህሪ ምን እንደሚመስል በደንብ አድርጌ ተናግሬያለሁ። እየሳቁ ምን እያሉ ያን ገጠመኝ ሰሙና ስለዚህ ይሄ ነገር ምንድን ነው ማለት ነው? ወይ የቤተሰብ ዛር ነው ወይ ደግሞ የሆነ ችግር አለብን ማለት ነው። እንስገድ እንጸልይ ብለው መስገድ መጸለይ ይጀምራሉ። አቤት የእግዚአብሔር ስራ! የእግዚአብሔር ስራ ይውላችሁ። ይሄ ነው እንግዲህ መጽሐፍ ቅዱስ እንዲህ ይላል። ትንቢተ ሚልኪያስ ምዕራፍ 3 ቁጥር 8 ላይ ከአባቶቻችሁ ዘመን ጀምሮ ከስርዓት ፈቀቅ ብላችኋልና እርሷንም አልጠበቃችኋትም። ወደ እኔም ተመለሱ፣ እኔም ወደ እናንተ እመለሳለሁ ይላል የሰራዊት ጌታ እግዚአብሔር። እናንተ ግን የምንመለሰው በምንድን ነው ብላችኋል። ሰው እግዚአብሔርን ይሰርቃልን? እናንተ ግን እኔን ሰርቃችሁኛል። እናንተም የሰረቅንህ በምንድን ነው ብላችኋል። በአስራትና በበኩራት ነው ይላል። አሁን ቤት ውስጥ መጥፋት የጀመረው መጀመሪያ አስራት በኩራት ነው። አንድ በሉ። ሁለተኛ ነገር ደግሞ ጊዜ፣ እዛ ቤት ውስጥ ጊዜ ከእግዚአብሔር ጊዜ ሰርቀዋል። የጸሎት ጊዜ የላቸውም። ለሞባይል ጊዜ አላቸው፣ ለቴሌቪዥን ጊዜ አላቸው፣ ለኳስና ለቦና ማፍላት ለምናምን ለቀልድ ለምናምን ጊዜ አላቸው። ለጸሎት ግን አንድም ቀን ህብረት የላቸውም። 7 ቤተሰብ ከሰራተኛዋ ጋር 8 በሉት። 5 ልጆች አሏቸው እናትና አባት ተደምረው። ይሄ ሁሉ እንግዲህ ግራ ተጋብቷል። ስለዚህ መፍትሄ የሚያመጣ ማን ነው? እርሱ እግዚአብሔር ነው። እግዚአብሔር መፍትሄ ያለው አምላክ ነው ስንል መንፈሳዊ ህይወትም ሲጨመርበት ጨምር ነው እንጂ እንደው አንተ ታውቃለህ ስንል አዎ ያውቃል፣ ግን ድምፅ አይሰማም። እንዴት ነው የማይሰማው? እባካችሁ ድምፅ አይሰማም? ቤተሰቦች እስቲ ጻፉ። እሺ ከአንቺ ነው በቃ እንግዲህ ካንተ ወይም ካንቺ አስቴር ነው። አዎ አስቴር ካንቺ ነው መሰለኝ። እሺ ስለዚህ እግዚአብሔር መልስ ሊሰጥ መስገድ መጸለይ ጀመሩና ልጅቷ እኔ ጋር ይዛቸው መጣች። ሁሉንም ይዘሽ እኮ መምጣት አይጠበቅብሽም ብዬ እንደገና አስተምሬ ቢሮ በደንብ አድርጌ ተነጋግረን ምን ብለን በቤታቸው መሄድ አለብኝ ብዬ ቤታቸው ደግሞ ሄደን የጸሎት ክፍል ሰርተን አስተካክለን ሁሉ ነገር ተመቻቸላቸውና በሉ የዚህ ነገር ምንጩ እንዲታወቅ ሁላችሁም አብራችሁ መተባበር አለባችሁ። የማይሰግድ እግር መኖር የለበትም። የማይሰግድ ሰው እዚህ ቤት ውስጥ መገኘት የለበትም። ምክንያቱም መንፈሱ መደበቂያ ያገኛል። አንዳችሁ ላይ መገኘት አለበት ብዬ አልኳቸውና እነሱ የቤት ሰራተኛዋ እንድትሰግድ አላደረጉም። እና ሰራተኛ አላችሁ ስላቸው አዎ አሉኝ። እሷም አብራ መስገድ አለባቸው ስላቸው እንደ ራቱን ማን ያቀርበዋል? ከሰገድን በኋላ ይደርሳል፣ ችግር የለውም። ሰውየው በቃ አዲስ ሆነባቸው ትምህርቱ። ልጄ ኦርቶዶክስ ነህ ግን አይደል አሉኝ። አዎ አልኳቸው። እንዲህ ያለ ነገር እኛ በቃ ማለት ጥሩ ነው ብቻ። ለማንኛውም ለምንድን ነው ታዲያ አውደ ምሕረት ላይ ብዙ ጊዜ ትምህርት አዳምጣለሁ፣ እንዲህ ያለ ትምህርት እናንተ እንደምታስተምሩት የለም። የደብተራውን ስራ ግልጥልጥ አድርጎ የሚናገር የለምና እንዴት ነው ግን ይሄ ትምህርት እኮ መድረክ ላይ መሰጠት ነበረበት ምናምን አሉ። ይኸው ከዚህ በላይ ምን መድረክ አለ? አውደ ምሕረቱ ይኸው ማህበራዊ ሚዲያ ነው። ሰባኪያን ይሄን የመሰለ እድል አግኝተው ግን በቤታቸው የማይሰግዱ የማይጸልዩ ከሆነ አውደ ምሕረቱን በትክክል የማይጠቀሙበት ከዘረኝነትና ከብሔርተኝነት ከማንኛውም አይነት ፖለቲካ ጸድተው ሰባኪያን ህዝቡን በደንብ በግላጭ ለንስሐ ህይወት ለማብቃት ይሄን እድል መጠቀም አለባቸው። በደንብ በግላጭ ጥሩ እድል ነው ማለት ነው። አወራን ከእሳቸው ጋር ተለያየን። የሚገርማችሁ ነገር ሰውየው ቀና ልብን ያላቸው ለካ በጣም የዋህና ጥሩ ሰው ናቸው። በጣም ያው ጥንቃቄ ስላላቸው ነው የጠሉን እንጂ
በጣም ቀናነት ውስጣቸው ያለ እግዚአብሔርን የሚፈሩ እግዚአብሔርን የሚያከብሩ የእውነት የሚኖሩ ሰው ናቸው እና ለካ በዚህ ሐቀኝነታቸው አይወደዱም። የት ነው የማይወደዱት? በዛው በሚያገለግሉበት ቦታና በአንዳንድ ቦታ በሰፈር ውስጥ በስራ ቦታም አንዳንድ ቦታ ላይ ሐቀኝነታቸው ሲበዛ ምንድን ነው በሌብነት አብረዋቸው መካፈል የማይፈልጉ ሰዎች አሉ አይደለም? እነሱ ሰዎች አይወዷቸውም። ከዛ ሲሰግዱ በተደጋጋሚ ያመናጤ በህልሜ እየመጣ እኮ አስቸገረኝ ይላሉ። ማን ነው አባ ይሏቸዋል ልጆቹ። አባዬ ማን ነው ንገረን። አንድ አለ የተጣላሁት ሰው ቤተክርስቲያን ውስጥ የተጣላሁት ሰው አለ። እንደሱ እየመጣ እኮ በአይኔ ፊት ለፊት ድቅን እያለ እያስፈራራኝ ይሄዳል እና ቢቸግረው ማን ነው ይባስ ብሎ ደግሞ እንደው ምን ይሻለኛል አሉ። ግራ ገባቸው። አሁንም ግን ብር ይጠፋል። የሚገርማቸው እንደዚህም ሆኖ ብር እየጠፋ ነው። ለእንትን ብለው ለምልክት ብለው ብር ያስቀምጣሉ። ባያስቀምጡም እንኳን ያ ብር ይወሰዳል። የሚገርማቸው ማን እንደሚወስዱ አይታወቅም። ተመላሽ አይሆንም። 100 ብርም 50 ብርም ያስቀምጡ ጠረጴዛ ላይ እንደው ሳት ብሉት እንኳን የሚናገርም የለም። የቤት ሰራተኛዋ ምን አደረገቻሉ? ሴትዮዋ ብር ማን እንደሚወስድ ወይም ደግሞ ችግር ማን እንዳለበት ቤት ውስጥ የእጅ አመል ያለበት ማን እንደሆነ እንዲታወቅ ብላ 50 ብር አስቀምጣ ትሄዳለች። ሱቅ ደርሳ ስትመለስ ብሩ የለም እና ማን የወሰደው ብላ ስትናገር ኧረ እኔ አልወሰድኩም 50 ብር እኔ አልወሰድኩም አለች አሉ። ብሩን ጠቅሳ ማለት ነው፣ መጠኑን ሁሉ ጠቅሳ እኔ አላየሁም እኔ 50 ብር አላየሁም አለች። ሴትዮዋ 50 ብር አላለችም። ማን የወሰደው ነው ያለችው። ምኑን ነው ማለት ያለባት። እና ያው የሰረቀ ሌባ ራሱ ይለፈልፋል የሚባለው፣ ጅራፍ ራሱ ገርፎ ራሱ ይጮሃል ነው የሚባለው። እና እንደዚህ አይነት ክስተት እንኳን አልተፈጠረም። የእጅ አመል በጣም ከባድ ነው። የእጅ አመል እውነት የትም ቦታ ሄዳችሁ ያዋርዳል። እና ከጊዜ በኋላ ልጆቹ በጣም ሀሳብ ሆነባቸውና መምህር ምን ይሻላል አሉኝ። እና እባካችሁን በቃ እግዚአብሔር አንድ ዘዴ እስከሚፈጥር ድረስ ትንሽ ትታገሱኛላችሁ አልኳቸውና ሁሉም ወደ የስራቸው ወደ የትምህርት ቤታቸው ምናምን ሲሉ ሰራተኛዋን ስልኳን ተቀብዬ ወደ ቤቴ መጣሁና እንዴት ነሽ? እግዚአብሔር ይመስገን። እየሰገድሽ ነው? አዎ። በይ ለማንኛውም እትዬ ገበያ በሚወጡበት ሰዓት በሌለበት ሰዓት እመጣና ካሜራ እደቅናለሁ እና ማን እንደሚሰርቀው ማወቅ አለብኝ። አንቺ ላይ መቼም መንፈሱ ይኑር አይኑር አላቅም። መንፈሱ አንቺ ላይ ሆኖ ቤተሰብን ብቻ የምጠባበቅ ከሆነ ተሸወድኩ ማለት ነው ስላት፣ አረ ጋሼ እኔ እንደዚህ አይነት ችግር የለብኝም አለችኝ። እሺ አልኳት። ከዛ ቢቸግረኝ ይሄንን ካሜራ ገዛሁ። ይኸውላችሁ ይሄን ካሜራ ገዛሁና ሴኪሪቲ ካሜራ ነው ታያቸዋል። ይሄን ካሜራ ገዛሁኝ። ከዛ ደቀንኩት፣ እንዲያርጌ ለጠፍኩት። ያለኝ አማራጭ ይሄ ብቻ ነበረ። እውነት እግዚአብሔርም ረድቶኛል። ይሄን ካሜራ ስደቅን እየፈራሁ ነበር፣ ቤተሰብ ሳላስፈቅድ ስለሆነ ምናልባት የቤተሰብ ገበና የቤተሰብ ነገር ልሰማ እችላለሁ እና ምክንያቱም በሌላ ነገር በምን ሊገኝ አይችልም። በጸሎት ህይወታቸው እየበረቱ እየጠነከሩ ነው ያሉት። ህልማቸው አንድ ጥቆማ ሰጥቶናል። በሉ ስገዱ ብዬ ቀጥቅጦ ብዬ መቁጠሪያም ዘቢብም ሱባኤ የሚይዙበትም ጣንም ጸሎት መጽሐፍቶችም ገድላት፣ ድርሳናት የተለያዩ ነገሮችን ሁሉ እያዋስኳቸው በጣም በርትተዋል፣ ጠንክረዋል እና 10 ብር ሰርቄ ትላለች ሳራ። አረ ምን 10 ብር በጣም ትንሽ ነው እኮ 10 ብር። በአንድ ብር እኮ የታሰረ ሰው አውቃለሁ እኔ። የእጅ አመል በጣም ከባድ ነው። አንድ ብር እንደው መተው እኮ ይቻላል። አንድ ብሩን አሁን አይቶት ትውት ማድረግ ይችላል። እንደዚህ ጫጎ ቀስ ብሎ ዲች ብሎ በደግ አጎ ክትት ያደርጋታል። ምንም እንኳን አትሞላም አንድ ብር። አሁን ለምን ትጨመራለች? እንደው ለምን አሁን 5 አርድም አንድ ብር 5 ብርና 10 ብር ሳልፉ ዳቦ ይገዛል። እና ያችን አንድ ብር ሲሰርቅ ተይዞ የታሰረ ሰው አለ። ስለ ብሯ ሳይሆን የታሰረው ስለ ሌብነቱ ነው። የሌብነት ትንሽ የለውም። እና እጅ አመል በጣም ከባድ ነው።
ጨዋ የሚባሉ ስንት ሰዎች የውጭ ሀገር አርቲስቶች ጨዋ ሆነው ብዙ ሰዎች ተሸውደዋል በዚህ ነገር። የላይቭ ገጠመኝ በጣም ጥሩ እየመጣ ነው ብዬ አስባለሁ። ምክንያቱም ኮሜንቱ ፊት ለፊት ስለሆነ በደንብ እየተግባባን ነው ላይቭ እንትኑን ገጠመኙን የምናገረው። ከእናንተም ጥሩ ነገር እያገኘው ነው። ካሜራው ግን 24 ሰዓት ቀርጾ ክውን ያደረገኝ ደነገጥኩኝ። በጣም ነው ክው ያልኩት። ሌሊት 6 ሰዓት ተነስተው አባትየው የልጆቻቸውን ኪስ ሲበረብሩን ያየሁት። ከዛ እንደገና መልሰው የሚስታቸውን ቦርሳ በሚቀጥለው 24 ሰዓት ደግሞ መኝታ ክፍል፣ ደጅ ላይ፣ ሳሎን ላይ ምናምን ላይ ያሉትን ነገሮች ለማየት ሞከርኩኝ እና ሚስጥሩን ገበናውን በይቅርታና በንስሐ ላልፈው ስለፈለግኩ ነው ያለኝ አማራጭ ነበረ። በጣም ከባድ ነበረ። ቤተሰቦቼ አባትየው ናቸው የእጅ አመል ችግር ያለባቸው። ልጆቹ ምንም አይነት የስርቆት ችግር የለባቸውም አይደለም። መጀመሪያ ሲሰርቁ ያገኟቸው እሳቸው ናቸው። ቆይ እስቲ ይሄ ነገር ልታገስ ብዬ ልንገራቸው ለልጆቹ። አባታችሁ ናቸው እየሰረቁ ያሉት፣ በቃ ሌባው ታውቋል፣ የእጅ አመል ችግር ያለበት ታውቋል። ጭራሽ እሳቸው ማን የሚሰርቀው ብለው ቁጭ ብሎ ሶፋ ላይ ጋቢና ፎጣ ለብሰው ቁጭ ብለው ይጠባበቃሉ። ደው ከተቸገርኩ ልጄ እያሉ እውነት ያለቀሱበት ጊዜ ሁሉ አለ። እና ብር ይጠፋባቸዋል ከኪሳቸው፣ ዳቦ ይጠፋል፣ እንጀራ ይጠፋል ከመሶቡ። በጣም ብዙ ነገር በቃ ወጥ ጥርግርግ ተደርጎ ነው የሚበላው። ምንም ነገር አይተርፍም። ብዙ ነገር ይባክናል። እና ይሄ ነው ብዬ መናገር አልችልም። ያው ስርቆት ገንዘብ ብቻ አይደለም ለማለት ፈልጌ ነው። ከዛ 3ኛው ቀን ላይ ትልቁ ልጃቸውም እንደዚሁ ይሰርቃል። ከዛ እያለ በዛው ቀን ውስጥ 3ቱም ልጆቻቸው ሲሰርቁ አየሁ። 2ቱ በሚቀጥለው ቀን ነው የሚሰርቁት። እና ሰራተኛዋ ብቻ ነች የማትሰርቀው፣ እናትየዋም ጭምር ማለት ነው ይሰርቃሉ። እኔ የመሰለኝ ሁሉም ሌባ አልነበረም የመሰለኝ። የተሰረቁትን ብር ፍለጋ ነበር የመሰለኝ። ማንም የሚወስድብኝ ብሬን የሚወሰደው ሰው ቆይ እዛኛው ኪስ ነው የሚገኘው፣ ትናንትና የተወሰደውን ብሬን የማገኘው እዚህኛው ኪስ ላይ ነው ብለው እየፈለጉ ነው የመሰለኝ። ግን አይደለም። ልብ ብዬ ሳየው በድንግዝግዝ ነው፣ በእንቅልፍ ልብ ነው የሚነሱት። በእንቅልፍ ልብ ብቻ አይደለም፣ ኖርማሊ የሌባ ስታይል ያላቸው አካሄዳቸው ሁሉ ያስደነግጣል። በእውነት ሙሉ ቤተሰብ እኮ ነው። ለማልናገር ከሰራተኛው ጋር ተፋጠጥን። እኔ አባትየው ሌባ ናቸው ብዬ ለልጆቹ እና ለእናትየው ተናግሬ በቃ እንዴት እንንገራቸው፣ እሳቸው እርሶ ኖት እኮ ብንላቸው በፍጹም ብለው ቪዲዮ ስናሳያቸው ሊያፍሩ ይችላሉ ብለን ነበረ። ሁሉም ናቸው። ካሜራ ጉዳ ፈላ። መቼም ካሜራ ያዘውን አይለቅም። ሴቭ አድርጌ ቪዲዮውን በፍላሽ አድርጌ ሄጄ መጀመሪያ የእሳቸውን ቪዲዮን የከፈትኩላቸው ፈልጋቸዋለሁ ብዬ ሰብስቢያቸው ስከፍት በስመ አብ ወወልድ ወመንፈስ ቅዱስ እኔው ነኝ አሉ። እርሶ ብቻ አይደሉም። ቁርጥ ቁርጥ አድርጌ ቪዲዮን ነው በ2ኛው ቀን ይኸው፣ በ3ኛው ቀን ይኸው እያልኩኝ ለ5 ቀን ያክል ያደረኩትን አሳየኋቸውና እንዴት ሁላችንም ሌቦች ሆንን አሉ። እናትየውም ገረባቸው። እኔ ተነስቼ ብር የሰረኩበትን ቀን አላስታውሰውም። ይሄ ነገር ኤዲቲንግ ነው አሉ። እናትየው ድርቅ የማይደረግ ነገር የለም ተብያለሁ፣ በኮምፒውተር አቀናብራችሁት ነው አሉ። አይ እማዬ ይሄማ ቪዲዮ ትክክል ነው፣ ያው አንቺ ራስሽ ነሽ ብለው ልጆቹም አመኑ፣ ሁሉም አመኑ። እንዴት ሊሆን ቻለ? በሉ ሱባኤ ግቡ። ሱባኤ ገቡ። አስቤዛ መጣ። በሶ ተፈጨ። ወደ ስንት 25 ኪሎ በሶ ተፈጨ። ሁሉም ቤት ውስጥ በር ዘግተው ቆጭ። አንዱን ቀን ሄጃለሁ ከነሱ ጋር 7ቱም ቀን ሱባኤ ሲገቡ እኔ አንዱን ቀን ሄጃለሁ ለማየት ለማጣራት። ደስ ሲሉ ጥግ ጥጋቸውን ይዘው እንዳልኳችሁ መቼም ቤት ለጸሎት ሲሆን ቤት ይጸዳል፣ ይስተካከላል አይደል? እና ሱባኤ ገቡ። ይሄ ነገር እንዴት ሆነ ብለው ከዛ ትንሿ የመጨረሻዋ ልጅ ላይ መንፈስ ጮኸ። እኔ ደብተራው ነኝ ብሎ ጮኸ። የት ቤተክርስቲያን እንደሆነ በነግራችሁ ታፍራላችሁ። ሰውየውን ሁሉ ታውቁታላችሁ። የታወቀ ሰው ነው። በደብተርናው የታወቀ ዕብራይስጥኛ ቋንቋ በመናገር የታወቀ አለ የተባለ አጭበርባሪ እና በጣም ከባድ ነው። ብቻ ዞሮ ዞሮ ብዙ ዕብራይስጥኛ የሚናገር ሊኖር ይችላል። ያሳፍራል። በደብተርናው የታወቀ ነው። በአይሁዶች የጸሎት ስታይል እንደዚህ እያለ ጎንበስ ቀና እያሉ እንደዚህ እንደሚጸልዩት የሚጸልይ ሰው ነው። ስሙን ጠራ። ጮኸ። ወይኔ ተዋረድኩኝ፣ ሙሉ ቤተሰብ አዋረደኝ፣ ተያዝኩኝ፣ መደበቅ አልቻልኩም። የት ልደበቅ?
እንደዚህ ታዋርደኝ አለ። ምን ፈልገህ ነው የመጣኸው? ሁሉም እየቀጠቀጡት እንዳለ ወረዱበት። ከዛ አንተም ላይ ሁላችሁም ላይ አለሁኝ ምን ታመጣላችኋል እኮ ለምንድን ነው የገባኸው? አንተን ላዋርድ አባትየውን ምን አርጌህ ነው የምታዋርደኝ? እዛ አይበቃንም? እዛው ደብር አይበቃንም? አብሮ ከጸበኛ ናቸው። ያ በህልም አየሁት እኮ የሚሉት ሰውዬ ነው። እዛው አይበቃንም? አንተ ነገረኛ። ልጅቷ ላይ ሆኖ ማውራት ጀመረ። ሰውየውና ልጅቷ የሚያወሩ ነው የሚመስለው ስታየው፣ ግን ሰውየው ገብቷቸዋል የመንፈስ ነገርና ቀጥታ መንፈሱን ነው የሚያወሩት። መንፈሱ ማለት ደብተራው ማለት ነው። ያው አንድ ሆነዋል አይደል? ምን አይለያዩ እነሱ በተዋርሶ ባብሾ በምናምን አንድ ናቸው። እና ወይኔ ይላሉ። ቢያንስ ለ3 ሰዓት ለ2 ሰዓት ያክል ለምን እንደሆነ ሳይናገር ዝም ብሎ ይዝታል። እና ተጠራሁ። ይቅርታ አሁን መምጣት አልችልም፣ ከላይቭ ጨርሼ ማታ 4 ሰዓት ተኩል ነው የደወሉልኝ። እኔ ልክ ላይቭ ስጨርስ አይተው መምህር አሁን ላይቭ ላይ ነው፣ እኔ ላይቭ ላይ ሆኜ እነሱ እዛ እየተጨነቁ ነው ያሉት፣ እናንተ ጋር እያወራን ማለት ነው። ከዛ ላይቭን ስጨርስ ደወሉ። ሲደውሉ አነሳሁላቸው። ኧረ መንፈስ ተጋልጧል። እኔ ደክሞኛል፣ ረጅም ሰዓት 3 ሰዓት ያክል ላይቭ ላይ ስለነበርኩኝ ደክሞኛል፣ በኦዲዮ አሰሙኝ አልኳቸው። እኮ እምቢ አለን አሉኝ። ካህን የለም ሰፈራችሁ ስላቸው፣ አለ ግን እንጃ አሁን እንደምታስተምረው ከሆነ እንደው ምናምናቸውም አይደሉም፣ ችግር አለ፣ የሆነ ጤነኛ ነገር እንኳን ምናገኝ አይመስለኝም አሉ። ግድ የለም ጥሯቸውና መስቀላቸው ብቻ ስራውን ይስራ፣ ሌላ ነገር አያስፈልግም። በአማርኛ በግዕዝ ምንም ነገር እንትን እንዳይሉ በአማርኛ እንዲገስጹት፣ ከጸለዩም ደግሞ ጮክ ብለው እንዲጸልዩ ድርሳነ ሚካኤል ካለ ስጧቸው አልኩኝ። ያው ምን እንደሚተበትቡ እንድናቅ ነው ብዬ ነው። ከዛ ደግነቱ ካህኑም ጥሩ ካህን ናቸው። ድርሳነ ሚካኤል ሲሰጣቸው እሺ ብለው ተቀብለው ግዕዙን አነበነቡት። ደስ በሚል መልኩ አነበቡ። ከዛ ጮኸ። ቄሱም ያውቁታል። ኧረ በተሰቀለው በስመ አብ ወወልድ ወመንፈስ ቅዱስ፣ አንተ እዚህ ደግሞ ምን ልትሆን ገባ? እዚህ ቤተሰብ ውስጥ ደግሞ ምን ልታረግ ገባ? አንተ ደግሞ አትገባበት ቦታ የለም አሉ። ደነገጡ። ምክንያቱም ሰውየውም እንደዚህ ያደርጋል ተብሎ አይገመትም። ግን ታዋቂ ደብተራ ነው። እኚህን ሰውዬ እንዲያደርጋቸዋል ተብሎ አይጠበቅም። በምን ተገናኙ እርስዎና ይሄ ሰውዬ? እኔ ምን አውቃለሁ? ጠይቁት። ሲጠየቅ የቤተ ክርስቲያን ሳንቲም ቆጠራ ጊዜ ቤተ ክርስቲያን እንዳይገባ የእጅ አመል ችግር እንዳለበት የሆነ ችግር እንዳለበት ተነግሯል። ሰውየው ብር ምናምን አፈስ እያደረገ ኪሱ ይከታል። አስተዳዳሪ ጸሐፊ ጋር ምናምን በመሙዳሙድ በምናምን በማለት ሙዳይ ምጽዋት ተገልብጦ በሚቆጠርበት ሰዓት የሆነ ችግር አለበት። ተመልከቱ እንግዲህ። ከዛ ይሄ ሰውዬ እንዳይገባ ብለው እሳቸው ናቸው መጀመሪያ የተናገሩት። ሀቀኛ ናቸው ብያቸዋለሁ። ሲናገሩ በቃ ሰውየው ሌባ ነው አይገባም ብለዋል። ሌባ መሆኑን ግን አምነውበት ሳይሆን በትክክል በመረጃ የተደገፈ ነገር አግኝተው ሳይሆን ውስጤ ይነግረኛል አሉ። ይሄ ሰውዬ ባይመጣስ? የለበትም ኮሚቴ ውስጥ ከሌለበት ለምን ይገባል ብለዋል። ተናዷል በዚህ የተነሳ እና ለካ እሳቸው ዲያቆናቱም ምኑም ያውቃሉና አንዳንዶቹ ወይ አባቴ እንደው ከሱ ጋር ባይጋጭ ውስጥ ጥሩ ነው ብለዋቸው፣ ምን ያመጣል ዝም በሉት ባካችሁ ምንም አያመጣም ብለው ትተውታል። እና ለካ ይከታተላሉ። አንዳንዶቹ እንደሚበቀል ያውቃሉ። ሰውየው ተመልከቱ። ካህኑ ነው ተበቃይ። ካህን እኔ ለማለት ይከብደኛል። ይሄ ደብተራ ብቻ ነው፣ ካህን ሊሆን አይችልም። ንጹሐን ካህናትን የሚያሰድብ ነው ይሄ። እና አንተም ያልኩት እኔ በዚህ ማንነቱ ነው እንጂ በፍጹም ይገርማል በጣም። ለካ እኔን እንዳዋረደኝ እኔም እሱን አዋርደዋለሁ ብሎ የእጅ አመል ችግር ያለበት የራሱ መንፈስ ልኮ ሰርቆ እንዲያዝና እንዲዋረድ ከቤተ ክርስቲያን እንዲባረር መንፈስ ልኮበታል። ሰውየው ደግሞ አንዳንድ ጊዜ እውነት ቀናነት ራሱ ነፃ ታወጣለች። እንደው ሃይማኖትም ከሃይማኖት ጋር ሲሆን ጥሩ ነው፣ ከመንፈሳዊ ሕይወት ጋር ሲሆን ነው የበለጠ ጥሩ የሚሆነው እንጂ ሃይማኖትና ስነ ምግባር ብቻውን አያድንም። ከመንፈሱ እኮ አልተረፉም እኚህ አባት። ግን እግዚአብሔር ቀናነታቸውን ንጹህነታቸውን አይቶ በካህናቶች መካከል አላዋረዳቸውም። የተላከው መንፈስ ግን ስትሰርቅ ፊት ለፊት አውጥተህ ኬስ ስትከት እንድትያዝና እንድትታሰር ነበረ እኔ የላኩብህ የመጣሁት አለ መንፈሱ። የሚገርም ነው። ማን ያስባል አሁን ይሄንን? እነሱ እዚህ ቤት ውስጥ እርስ በርስ ኬስ ለኬስ የሚሰራረቁት እዛ የተጠነሰሰ ሴራ ነው። እሳቸው የቤተ ክርስቲያን ሳንቲም በሚቆጠርበት ሰዓት እጃቸውን ሰደው ብር ወስደው ኬሳቸውን ሲከቱ በካሜራ እንዲያዙ ወይ እንዲባረሩና ሌባ እንዲባሉ ነው፣ እንዲዋረዱ ነው። በጣም ይገርማል።
በእውነት እግዚአብሔር ይወዳቸዋል እኚህን አባት፣ አላዋረዳቸውም እዛ ቦታ ላይ። የእጅ አመል ችግር ያለበት መንፈስ፣ የሰውየው መንፈስ ግን ሌብነቱ ወደ ቤት መጥቶ መስረቃቸውን አላቆሙም፣ ጀምሯል ቤት ውስጥ። እዛ ባይሆን እዚህ በልጆቻቸው ፊት ሊያዋርድ ማለት ነው። ግን እሳቸው ብቻ ደግሞ ሌባ እንዳይባሉ አብዛኛው ሁሉም ደግሞ ቤት ውስጥ ከእሳቸው መንፈስ መጥቶ ተለካክፈዋል። እንዴት ሁሉም ላይ እንደተዳረሰ አልገባቸውም። እንዴት ሁሉንም አገኛቸው፣ ሁሉም እንዴት ሌባ አደረግ ሲባል ሁሉም ሰውየው ብቻ ሳይሆን ዘሩን በሙሉ የእጅ አመል ችግር አድርግበት ብዬ የተበቀልኩበታል። ስለዚህ እሳቸው ላይ የተደገመው መንፈስ ወደ ቤት ሲመጡ ጊቭ አውት ዲስትሪቢዩት ይሰራጫል ማለት ነው። ከእሳቸው ይበተናል ማለት ነው፣ ወደ ልጆችም ይመጣል። ለዚህ ነው ስራ ውላችሁ ስትመጡ ካፌም፣ ሆቴልም፣ ክፍለ ሀገርም፣ ገጠርም የትም ሀገር ሄዳችሁ ስትመጡ ወደ ቤታችሁ ስትገቡ እየጸለያችሁ ግቡ። በር ላይ ስትደርሱ አማትቡ። የቅዱስ ሚካኤል ስዕል በበሩ ትክክል ፊት ለፊት ስትገቡ በር ክፍት ስታደርጉ ፊት ለፊት የሚካኤል ስዕል ቢኖር፣ በር ሲያንኳኳ ወይም ቅዱስ ሩፋኤል ስዕል ቢኖር ይመታላቸዋል፣ መንፈሱን ይመልሰዋል። ተሸክመን መተን ግን በልጆች ላይ ስናሰራጨው የበርገሩ፣ የካፌው፣ የፒዛው፣ የምኑ የተለያየ መጠጡ፣ የናይት ክለቡ፣ የጭፈራ ቤቱ፣ የሴተኛ አዳሪዎቹ፣ የድግምቱ፣ ለገበያ ለቢዝነስ ብለው በየሆቴሉ የሚደረገው ነገር ሁሉ ተሸክመን ወደ ቤት የምገባው። መስሪያ ቤት ላይ ወንበር ላይ የሚደረግ ምቀኛ ካለ፣ ሰላቢ ካለ፣ የጨበጠ ሰው ካለ፣ የሌባ መንፈስ ራሱ ሊሰርቅህ ብሎ የነካህ ያፈዘዘ ያደነዘዘ ካለ ይዞ ለሚገባው ተመልከቱ። ቅርታ እንግዲህ እና ቤተሰቦቼ እኚህ አባት በጣም አለቀሱ። ልጆች ቤተሰብ በሙሉ ተላቀሰ። በስልክ ውስጥ ድምፃቸውን እሰማለሁ። እኔም ጸጥ ብዬ ነው የምከታተለው። እናንተ ጋር ላይ ባልቆ እነሱ ጋር ደግሞ 1 ሰዓት ከምናምን ነው እንግዲህ በስልክ የምሰማው። እኚህ አባት በስልክ አገናኙ ያልኳቸውና አባቴ በደንብ አናዙት፣ ጠይቁት፣ ቪዲዮ እየተቀረጸ ነው ስላቸው አዎ በሉ እንግዲህ እኔ አሁን ካሜራ አልለቀምኩም። ከዚህ በኋላ የምትቀርጹት እናንተ ናችሁ። ትንሿ ልጅ ላይ ነው እንግዲህ የተጋለጠው። አስቡት፣ ልጅቷ ስለ አባቷ የምታውቀው ነገር የለ፣ ስለ ደብተራው የምታውቀው ነገር የለ። ቄሱ እዛ ቤት መጥቶ አያውቅም። ይቅርታ ደብተራው ካህንና ቄስም ልለውም አልችልም። የሚገርማችሁ አሁንም እኮ እያገለገለ ነው። በጣም እኮ ከባድ ውርደት፣ ለቤተ ክርስቲያን እኮ ውርደት ነው ቤተሰቦች። በእውነት ትንሿ ልጅ መንፈሱ ከተያዘላት በኋላ በ3ኛው ቀን ብን ብሎ ጠፋ። ታሰረ መጀመሪያ፣ ከዛ በኋላ ተሸኘ ማለት ነው። ሄደ። ብዙም እንዲቆይ አልፈለግንም። ለምን? እልከኛና በጣም ኃይለኛ ከባድ ተዋርሶ የተዋረሰ ሰውዬ ስለሆነ ሊበቀላት ወይም ሊጎዳት ይችላል ብለን ስላሰብን ቶሎ እንዲወጣ 2 ወንዶችና 1 እህት ምግብ የምታመላልስ፣ 2ቱ ደግሞ ጸበል ቦታ ይዘው የሚያስጠምቁ 3 ሰው ተመድቦ ነው ለ3 ቀን ያክል ያስጠመቋት። ጸበል ቦታ ሆና ማለት ነው። እና እግዚአብሔር ይመስገን እናታችን ቅድስት ልደታ ፈውሳታለች። ልጅቷ ልደታ ነው የምትወደው፣ ያው እመቤታችን ማለት ነው። ዞሮ ዞሮ ልደታዬ ነው የምትለው፣ ከአፏ ተለይታ ትጠቅም። ወይኔ መጣብኝ፣ ወይኔ ሰውየው መጣብኝ ትላለች። እና በዕብራይስጥኛም ሁሉ ታወራለች። በጣም ይገርማል። የሰውየው መንፈስ ስለሆነ በዕብራይስጥኛ ትቀባጠራለች። ምን በቃ የባጤ ቁጡ ነው የምትቀባጥረው። እኔ አንዳንድ ጊዜ ግን መናፍስት የመጡባቸው ሰዎች የነበሩባቸው ሰዎች እንግዲህ ቢያንስ 7-8 አይነት ቋንቋ የሚችሉ ሰዎች መንፈስ ከላኩበት አንድ ሰው ላይ ሁሉንም ቋንቋ መናገር ይችላል እኮ ማለት ነው። በሰይጣናት እንደዚህ ከሆነ እግዚአብሔር ደግሞ ለሐዋርያት ብዙ ቋንቋ ሰጣቸው ቢባል አይደንቅም። በጣም ሰው ከዚህ በላይ ከ100 በላይም ቋንቋ መሸከም ይችላል። ለምን? መላእክቶች በውስጣችን ሆነው ያን ቋንቋ እንድንናገር የልሳናትን ኃይል በእኛ ላይ ጸጋ አድርገው ሊይዙልን ይችላሉ ማለት ነው። ሚካኤል ለምሳሌ ቅዱስ ሚካኤል መልአክ ነው፣ ቅዱስ ነው። ስለዚህ ይሰጠኝ ያልኩትን ጸጋ ሊሰጠኝ ይችላል። ለዚያውም ለእኔ ልብ ነው የሚሰጠኝ። ርኩሳን መናፍስት በሰው ልብ ውስጥ ሆነው በሰው አፍ ላይ ሆነው እንደ ማይክራፎን ነው የሚያወሩት። ለልባችን አይሰጡም። ምቀኞች ስለሆኑ ክፎች ስለሆኑ አይሰጡንም። ሲወጡ ይዘውት ነው የሚወጡት። ያንን ጸጋ እንኳን አይደለም፣ ያንን ማታለያ፣ ያንን አለኝ የምትሉትን እውቀት ይዘውት ይሄዳሉ። መላእክት ግን ሲሰጡን ለልባችን ጸጋ አድርገው ይሰጡታል። በቃ እኛ ነው የምንናገረው፣ ያንን ነገር ኃይል ሆኖን እንኖርበታለን ማለት ነው። እና ይሄ ቤተሰብ በዚህ የተነሳ ዳነ። ለቤተ ክርስቲያኑ ወስደን ቪዲዮን አሳየን። ጉድ አሉ ሁሉም ዲያቆናት። እኛም እኮ ፈርተነውት ነው እንጂ ይበቀሉታል ብለን ነበር። ግን እስከዛሬ እኚህ ሰውዬ ምንም አልሆኑም እያለን ነበረ። በቤቶት ነው ለካ ጉዶትን የተሸከሙት ብለው ሁሉም ካህን ሁሉም ዲያቆን አይቶት እሱ ብቻ ነው ያላየው ደብተራው። ከዛ በዘበኛው ተናገረው። ዘበኛው ለካ እዛ የቤተ ክርስቲያኑ ዘበኛ የሰውዬው ወዳጅ ነው።
አውቆ እንትን መስሎ አታላይ ነገር ሆኖ መጥቶ የተወራውን ሁሉ ነገር አወቀ። ቪዲዮን አየ፣ የተቀባበለውን ቪዲዮ ሁሉ አየ። ከዛ በቃ ጸጥ ነው የሚለው። ከማንም ሰው ጋር አይነጋገሩም። ሁሉም እንደዚህ በቆሪጥ ነው የሚያዩት። ያው በቆሪጥ በማን እንደሆነ ይገባቸዋል። ቆሪጥ ማን እንደሆነ የደብረ ዘይቱ መንፈስ ነው ቆሪጥ፣ ወይም በጎሪጥ በሉት እና ዞሮ ዞሮ በክፉ አይን ማለት ነው። ይተያያሉ፣ ያስቀድሳሉ። ሰውየው ንስሐ ገብተው ቅዱስ ቁርባን ተቀብለዋል። አሁን ልጆቻቸው ሁሉ እየሰገዱ ቤት ውስጥ በየተራ እግዚአብሔር ይመስገን አንድ እያሉ ለቅዱስ ቁርባን በቅተዋል ማለት ነው። ይሄ ነው እንግዲህ የጃመል ችግር ያለበት መንፈስ ምክንያቱ ከማን እንደሚመጣ ይሁት። ድንገት እኚህ ሰውዬ ማለት እንዲያውም እሳቸው እኮ እንደሚሰርቁ አያውቁም። ልጆቹ ሁሉ እንደሚሰርቁ አያውቁም። እቃ ጠፋ ይባላል እንጂ ሲሰርቁ አያውቁም። አንድ ቤት ደግሞ ያውቃለሁ በስነ ስርዓቱ እኔ ምን ሆኜ ነው ከቅርብ ጊዜ በኋላ ያመጣሁት አመል ውሰደው ይለኛል። በቃ ስረቅ ይለኛል ይባባላሉ። እኔም ይባባላሉ። የጃመል ችግር ያለበት ሰው መጥተው በቡዳ በልቷቸው ነው ሄደው ባልና ሚስትም ቀንቶባቸው ሄደ። የጃመል ችግር ስላለበት እነሱም ሌባ ሆኑ እና አዲስ ባህሪ ሲመጣባችሁ ብዙ ጊዜ ይሄ መንፈስ ከየት መጣ? ለምንድን ነው እንደዚህ አይነት ሰው ሆንኩት? ለምን ጠጪ አጫሽ ቃሚ ሆንኩኝ? ለምንድን ነው ባለቤቴ እንደዚህ ሆነው? ለምን እኔ እንደዚህ ሆንኩኝ? ለምን ሚስቴ እንደዚህ ሆነች? ብላችሁ ልጆቻችሁን ቤተሰቦቻችሁንም ቼክ ማድረግ ይሄ ነገር ለምን ሆነ ብላችሁ ጠይቁ። በቡዳ ከተበሉ፣ አብራን ከርት ካለ፣ መተት ከተወረወረባችሁ፣ በአጠቃላይ ወደ እናንተ ከሌሎች ሰዎች መንፈስ ከመጣ እናንተ የእነዛን ሰዎች ባህሪም ጭምር ነው የምትይዙት፣ ጸባይም ጭምር ነው የምትይዙት ማለት ነው። እና ለዚህ ነው አዲስ ባህሪ የምናመጣው። ፕሊስ ራሳችሁን መርምሩ። ይሄን ይመስላል የዛሬው ገጠመኝ።